ስለ ታክሰብል ኢንካም ስናይ ታክሰብል ኢንካም ማለት ነው? ያው አንድ ድርጅት ውስጥ እንግዲህ ግብር የሚከፈልበት መንገድ ኢንጀነራል እንደ ድርጅት ብቻ ሲሆን እንደ ኦቨርኦል እንደ ሎ እንደ ህግ ከትራንዛክሽኖች ኮሌክት የሚደረጉ የግብር አይነቶች አሉ። እንደ ቫት አይነት እንደ ዊዝሆልዲንግ አይነት ማለት ነው። ነገር ግን ከኢንካም ደግሞ ኢንካም ታክስ የሚባለው አስፔክት ብዙ ሰው ትንሽ ኮንፊውዝድ ይሆንበታል። ኢንካም ታክስ ምን ማለት ነው? ወይም ደግሞ ታክሰብል ኢንካም ምን ማለት ነው? አንድ ድርጅት ከገቢ ካስገባ በኋላ እንዳለ ተቀባይነት ያላቸውን ወጪዎቹን ያስወጣል። ከዛም በኋላ ከዛችን ኔት ግብራችንን የምንከፍለው ማለት ነው። ስለዚህ ኢንካም ታክሳችን ካልኩሌት ከመዳረጉ በፊት ብዙ እንግዲህ 35% የሚላት ፓርት አለች አይደለ? ከዛች 35% በፊት ኔት ኢንካሚንግን ማግኘት አለብኝ ማለት ነው። ስለዚህ ዳስ ቤዚክሊ የታክሰብል ኢንካም አሰላል እሱ ነው ማለት ነው። ገቢ ግሮስ ኢንካም የአመቱ የፊስካል ይሩ ማለትም የአመቱ የበጀት አመቱ ማለት ነው። በእኛ ሀገር እንዴት ከመች እስከ መች ነው? ከሐምሌ 1 እስከ ሰኔ 30 ያለው እያንዳንዱ ገቢ ካልኩሌት ይደረጋል። ህጉን በማክበር የምን ህግ? የገቢ ግብር አዋጁን ሊሆን ይችላል። ከዛ በተጨማሪ ደግሞ የምንጠቀመው የአካውንቲንግ ህግም ደግሞ አለ። ጋፕ ሊሆን ይችላል፣ አይኤፍአርኤስ ሊሆን ይችላል። ስለዚህ እነሱን ሁለት ነገሮች ሜንቴን ካደረግን በኋላ ምንድነው የሚሆነው? የድርጅቱ ታክሰብል ኢንካምን እናገኛለን። በዛ መሰረት ኢንካም ታክሳችንን እንከፍላለን ማለት ነው። ስለዚህ አሁን ታክሰብል ኢንካም ላይ ምን አይነት ነገሮች ላይ አፕላይ የምናደርገው? አንደኛ ነገር የገቢ ግብር ብዙ አሉ። በተለይ አሁን በአዲሱ አዋጅ መሰረት የተጨመሩ የግብር አይነቶች አሉ። ለምሳሌ ያው ከዲጂታል ነገሮች የሚገኘው ገቢ የሚባል ነገር ደግሞ ተጨምሯል ማለት ነው። ዋነኝነት 6 ናቸው። ከ6 ነገሮች ኢንካም ታክስ ኮሌክት ይደረጋል እንደኛ ሀገር ማለት ነው። በእኛ ሀገር ውስጥ በሞስት ኮመን አንደኛው ምንድነው? የኢምፕሎይመንት ኢንካም ታክስ የሚባል አለ። ማለትም ከሰራተኞች ደሞዝ ኮሌክት የሚደረግ የኢንካም ታክስ አይነት አለ። ሁለተኛው የቢዝነስ ኢንካም ታክስ አለ። ማለትም ከንግዶች ኮሌክት የሚደረገው የግብር አይነት አለ፣ የትርፍ ግብር ማለት ነው፣ ኢንካም ታክስ። ሶስተኛው ምን አለ? የሬንታል ኢንካም ታክስ ከአከራዮች፣ ከቤት አከራይ፣ ከህንፃ አከራይ፣ ከቢሮ አከራዮች ኮሌክት የሚደረግ የሬንታል ኢንካም ታክስ አለ። አራተኛው ምን አለ? የኢንቨስትመንት ኢንካም ታክስ አለ። የኢንቨስትመንት ኢንካም ታክስ ማለት ዲቪደንድ ስናገኝ ሊሆን ይችላል፣ ማለትም ትርፍ ስንከፋፈል ማለት ነው። በአክሲዮን ማህበረም ደረጃ ሊሆን ይችላል፣ በፒኤልሲም ደረጃ ሊሆን ይችላል። ዲቪደንድስ ኮሌክት ስናደርግ ኢንካም ታክስ አለ። ከዛ ሮያልቲዎች ማለት ኦን ከምናደርገው ነገር በየጊዜው በሳንቲም ደረጃ ኮሌክት የሚደረግልን የገቢ አይነት ከሱም ኢንካም ታክስ ይኖራል። ከዛ ከኢንተረስትም ኢንካም ታክስ ይኖራል ማለት ነው። አምስተኛ ላይ ምን አለ? የካፒታል ጌን ታክስ አለ። ካፒታል ጌን ታክስ ምን ማለት ነው? ንብረትን በመሸጥ ንብረትን ማለት ፊክስድ አሴቶችን በመሸጥ ወይም ደግሞ አክሲዮኖችን በመሸጥ የምናገኘው ገቢ አለ። ከዛ ገቢ የሚቆረጥ የኢንካም ታክስ አይነት ደግሞ ካፒታል ጌን ታክስ በመባል ይታወቃል። ስድስተኛውና አዲሱ ደግሞ ምንድነው? ከሶሻል ሚዲያ ከቲክቶክ ከዩቲዩብ የመሳሰሉት ነገሮች ደግሞ በእርግጥ አልረቀቀም በደንብ ማለት አሰራሩ እንዴት እንደሚሆን ጊዜ ይቀራል፣ አፕዴት መደረግ አለበት። አፕዴት ሲደረግ ደግሞ እኛም ኮርሳችን ላይ አፕሎድ እናደርግላቸዋለን። ባለው ግን አሁን የዲጂታል ኮንቴንት ኢንካም ታክስ ደግሞ ይባላል ማለት ነው። አሁን አንድ በአንድ የራሳቸው ሬት አላቸው። ከኢምፕሎይመንት ኢንካም ታክስ ስንጀምር በበፊቱ ገቢ ግብር አዋጅ መሰረት ትንሹ ታክስ የሚደረገው የገቢ አማውንት ስንት ነበር? 600 ነበረ። አሁን ደግሞ ወደ 2000 ብር ከፍ ብሏል ማለት ነው። ስለዚህ አንድ ተቀጣሪ እስከ 2000 ብር ድረስ ምንም አይነት ግብር አይቆረጥበትም ማለት ነው። ከ2001 ብር ብሎ ደግሞ ሲጀምር እስከ 4000፣ ከ4001 እስከ 7000 ከዛ እያለ እስከ 14000 ድረስ እየሄደ የየራሱ ታክስ ሬት አለው። ከዛም በኋላ ደግሞ ተቀናሽ ደግሞ አላት። ስለዚህ አሁን ለምሳሌ ከ2001 እስከ 4000 ብር 15%ቱን ግብር የሚቆረጥብን ከሆነ አሁን ለምሳሌ እዚህ ካልኩሌት እናድርገውና
ካልኩሌተር እናውጣና ለምሳሌ አንድ ተቀጣሪ 3000 ብር ነው ደሞዙ ይባላል። ስለዚህ 3000 ብር ከሆነ ደሞዙ ስንት ነው ማለት ነው? የኢንካም ታክስ ሬቱ 15% ነው ማለት ነው። ስለዚህ ታይምስ 0.15 እናደርጋለን ኩሎነል 450። ስለዚህ 450 ብር ይቀነስበታል ማለት ነው አይደለ? ስለዚህ ምን እናደርጋለን? ከዚህ 450 ላይ ዲደክሽን ስንት አለን? 300 ብር ግን አለ ማለት ነው። ስለዚህ አሁን ዲደክሽኑ ባይኖር ኖሮ 3000 ሲቀነስ 450 ብር እናደርግና ለዛ ተቀጣሪ የሚደርሰው 2550 ብር ነው እንል ነበር። ነገር ግን ተቀናሽ ስንት አለን? 300 ብር አለን። ስለዚህ 3000 ድጋሚ 9.15 እንለዋለን። 450 ሲቀነስ እናደርግና 300 እናደርጋለን። 150 ብር ብቻ ነው የሚቀነስበት ማለት ነው። ስለዚህ 3000 ሲቀነስ 150 ብር 2850 ብር ለዛ ተቀጣሪ ይደርሷል ማለት ነው። ስለዚህ የኢምፕሎይመንት ኢንካም ታክስ ካልኩሌሽን ሲምፕል አድርገን ስናየው ይህንን ይመስላል። አሁን የቢዝነስ ኢንካም ታክስ ላይ ደግሞ ስንመጣ ምንድነው መረዳት ያለብን? ኢንካም ታክስ ያው ቢዝነሶች እንግዲህ ወይ የግለሰብ ነጋዴዎች አሉ ወይ እንትኖች አሉ ፒኤልሲዎች አሉ ወይም አክሲዮን ማህበሮች አሉ ማለት ነው። አሁን ፒኤልሲዎች እና አጠቃላይ እንደ ካምፓኒ ተብለው ዴዚግኔት የሚደረጉ ሼር ካምፓኒዎች ሊሆኑ ይችላሉ። እነሱ ፍላት 30% ነው ከታክሰብል ኢንካማቸው ታክስ የሚቆረጥባቸው ማለት ነው። ይህም ማለት ነው ለምሳሌ ካልኩሌተራችን ደግመን ወሰን ሌትስ ሴ አንድ ፒኤልሲ 1 ሚሊዮን ብር ከሆነ ታክሰብል ኢንካሙ በፐርሰንት ስናስቀምጠው ኢንካም ታክሱ ስንት ነው የሚሆንበት? ይሄኛው ታይምስ 0.3 300,000 ብር ይከፍላል ማለት ነው። እዛ አሁን ይሄ 1 ሚሊዮን ብር ትርፍ አግኝቷል በሚለው አሰምሽን ነው። ለምሳሌ 100,000 ብር ካገኘ ያ ድርጅት 100,000 ብር ከሆነ ኔት ፕሮፊቱ እቺ በምንድን እናባዛት 0.3% ነው ማለት ነው። ስለዚህ ፍላት ሬት ነው ያለው። 1,000 ማተረፍን 100,000 ማተረፍን 1 ሚሊዮን ማተረፍን ፒኤልሲ ከሆነ እንደ ካምፓኒ ከሆነ ትሪት የምንደረገው ሁሌም 30% አለብን ማለት ነው። በሶል ግን ስንመጣ በአመታዊ ገቢያችን መሰረት እንደ ኢምፕሎይመንት ኢንካም ታክስ ጋር ካልኩሌት እንዳደረግነው የቢዝነስ ኢንካም ታክሳቸውም የየራሳቸው ዲደክሽን አለው፣ የየራሳቸው ደግሞ ሬት አላቸው ማለት ነው። ሶ አሁን ለምሳሌ በአመት ውስጥ ገቢ 100,000 ብር ከሆነ ከዛ 100,000 ብር ውስጥ ደግሞ ለምሳሌ 50,000 ብር አተረፍኩ ይባላል። ስለዚህ 50,000 ብር እያተረፍኩ ከሆነ የትኛው ላይ ነው ማለት ነው ፎል የማደርገው? 100,000 ብር ስለሆነ የአመታዊ ገቢ መቺ የ120,000 ብር የ120,000 ብር ማለትም 25%ቱን ታክስ መክፈል አለብኝ ማለት ነው። ስለዚህ 50,000 ታይምስ 0.25 እናደርጋለን ማለት ነው። ስለዚህ 12,500 ብር የመክፈል ታክስ የመክፈል ግዴታ አለብኝ። ግን ምን አለብኝ አሁን ዲደክሽን 10,200 ብር አለኝ አይደለ? ስለዚህ 12,500 ሲቀነስ እናደርገው 10,200 ስናደርገው 2,300 ብር ብቻ ይሆናል የምንከፍለው ግብር ማለት ነው። ያው በእርግጥ እኒህ ዲደክሽኖች ከፍ እያሉ ሲመጡ እየተለቁ ሲመጡ ገቢያችን ማለትም ለምሳሌ 1 ሚሊዮን ብር አትርፈን ከዚች 1 ሚሊዮን ብር ውስጥ 1 ሚሊዮን ብር ለማትረፍ እንግዲህ ኦብቪየስሊ ገቢያችን ከ168,000 ብር በላይ መሆን አለበት። ስለዚህ 35% መክፈል አለብን ማለት ነው። እንደዚህ አድርገን ማይነስ 18,000 ብር ብቻ ማለት 24,600 ብር ስናደርገው ብዙም ሲግኒፊካንት ያልሆነ ለውጥ ሊኖር ይችላል። ግን ምንድነው አሁን ፒኤልሲ ስትሆኑና ሶል ስትሆኑ እንደዚህ አይነት ለውጦችን እንዴት እናገኛለን? ለምሳሌ ይሄ በሶል ከሆነ 325,000 ብር ይከፍላል ነው ያለው። ለምን 24,600 ስለሚቀነስለት። በፒኤልሲ ቢሆን ግን 1 ሚሊዮን ብር አለች አይደለ? ታይምስ 0.3 ምክንያቱም ፍላት ሬት ነው ማለት ነው። 300,000 ብር ብቻ ነው የሚከፍለው ማለት ነው። ያው የ25,000 ብር አካባቢ ልዩነት አለው። ስለዚህ አሁን ምንድነው ቢዝነሳችሁንም ስታቋቁሙ እንደዚህ አይነት ነገሮች ኮንሲደር ማድረግ አለብን። ብሩ እየተለቀ ሲመጣ የምናተርፋት በሊጋል ስትራክቸራችን ብቻ የምናተርፋት ብር የተለያየችን የምትሆነው። በእርግጥ ይሄ ፒኤልሲ ከዚህ 300,000 ብር ኔት ፕሮፊት ቀጥሎ ትርፍ እንከፋፈል ከተባለ 10% የዲቪደንድ ታክስ አለው። ግን እንደ ኦቨርኦል እንደ
ኔት ፕሮፊት ብቻ ካሰብነው ግን እንደዚህ አይነት ዲፍረንሶች ልናገኝበት እንችላለን ማለት ነው። ከዛ በተጨማሪ የሬንታል ኢንካም ታክስ አለ። ሬንታል ኢንካም ታክስም ዘሴም ቲንግ ነው አፕላይ የሚያደርገው። ያው ሬንታል ኢንካም ታክስ ከሆነ በኢንዲቪዥዋል አፕላይ ይደረጋል። በዚች ሬት ካልኩሌት ትደረጋለች ማለት ነው። ዲደክሽኖቹ ይህንን ይመስላል። ቦዲዎች ደግሞ ከሆኑ ማለትም ተቋሞች ፒኤልሲዎች ሆነው አፕላይ የሚያደርጉት ከሆነ ሬንታል ኢንካም ታክስ ሬንታል ኢንካም ካላቸው ፍላት 30% ቻርጅ ይደረጋሉ ማለት ነው። ከዛ በተጨማሪ የዲጂታል ኮንቴንት ደግሞ ያልናቸው አሉ። እዚህ ጋር አሁን ብዙ ዲቴሎች ገና አልወጡም። አሰላሉ የመሳሰሉት ነገሮች ግን ምንድነው ቲን ነምበር ማውጣት አለባቸው፣ ቲን ሰርቲፊኬት ማውጣት አለባቸው ተብሏል። ከዛ በተጨማሪ ያው አንድ ድርጅት ኖሮ በዲጂታል ደግሞ ከጎን ኢንካም የሚያገኝ ከሆነ እንደ አዘር ኢንካም ማስገባት ይጠበቅበታል ማለት ነው። እሱ የራሱ አሰላል አለው። ስለዚህ አሁን በዚህ ሰዓት ኮርሱን ለመስጠት አስቸጋሪ ስለሆነ ሁሉም ነገር ሲስተካከልና በደንብ በዲቴል ሲወጣ የምናየው ይሆናል ማለት ነው። አሁን ምንድነው ይሄንን ታክሰብል ኢንካም ስንከፍል ምን አለ አላውብል ዲደክሽኖች የሚባሉት ነገር በደንብ ፎከስ አድርገን ማወቅ አለብን ማለት ነው። አላውብል ዲደክሽን ማለት ምንድነው? ተቀባይነት ያላቸው ወጪዎቻችን ናቸው ማለት ነው። አንድ ወጪ ተቀባይነት የሚኖረው እንዴት ነው ምን ሲሆን ነው የሚለውን ነገር ካየን አንደኛ ነገር ያ ወጪ የድርጅቱን ገቢ ለማምጣት ዳይሬክትሊ ሪሌት ማድረግ አለበት ማለት ነው። ለምሳሌ እቃ የምንሸጥ ከሆነ እቃ ገዝተን የምንሸጠው፣ ስለዚህ ያቸው እቃ የገዛንባት ነገር ማስረጃ ካላት፣ ደረሰኞች ካላት፣ ማረጋገጫዎች ካሉት ዳይሬክትሊ ተቀባይነት ይኖረዋል ያ ወጪያችን ማለት ነው። ከዛ ባለፈ ምንድነው ድርጅታችንን ሰስቴን ለማድረግ ለማሳደግ፣ የድርጅታችንን ሪስክ ለመቀነስ የመሳሰሉት ነገሮች የምናወጣቸው ወጪ አላውብል ዲደክሽን ተብለው ይታሰባሉ ማለት ነው። ስለዚህ ማቀናነስ እንችላለን። ከዛ ባለፈ ደግሞ ከ30 ሺህ ብር ካለፉ ደግሞ እነዚህ ወጪዎች በባንክ ማለፍም ደግሞ አለባቸው ማለት ነው። ስለዚህ ሰፖርቲንግ ዶኪመንቶች፣ ቫውቸሮቻችንን የመሳሰሉት ነገሮች በደንብ በዲቴል እናየዋለን። ይሄ የመጀመሪያ ኮርስ ስለሆነ ቀጣዮቹ ኮርሶች ላይ ታዩታላችሁ። እኒህ ነገሮች ኮሌክት ካደረገን አላውብል ዲደክሽን ይሆናል ማለት ነው። አሁን ነን አላውብል ዲደክሽን ደግሞ ምንድን ናቸው? ፐርሰናል ወጪዎች፣ የካሽ ፔመንቶች ከ30 ሺህ ብር ያለፉ፣ የፔናልቲዎች፣ ፋይኖች፣ የማይታወቁ ማስረጃ የሌላቸው እንቅስቃሴዎች እንዳለ ተቀባይነት የሌላቸው ወጪዎች ነው የሚባሉት። እንደ ወጪ አያዙልንም፣ ቅጣትም ደግሞ ይዘውብን ሊመጡ ይችላሉ ካሻችን ላይ አፌክት ስለሚያደርግ ማለት ነው። ስለዚህ በዚህ ሁለት ነገሮች የተቀባይነት ያላቸውን ወጪዎች መከፋፈል እንችላለን ማለት ነው። ስለዚህ ታክሰብል ኢንካም ይህንን ይመስላል። ሌሎቹ ዲቴሎች ደግሞ አንድ ባንድ ቀጣዮቹ ኮርሶች ላይ እናያለን ማለት ነው።